በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ነፋሳት ሳይነሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ሐመልማላት ሳይበቅሉ ምድርና ሰማይ ሳይዘረጋ ፍጥረት ሁሉ ሳይኖር ምስጋና ከባህሪው እየፈለቀለት ሲሰለስ ሲቀደስ ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግባት ለኩነተ ሥጋ መጥቶ ከውድቀታችን ያነሳን የአባቶቻችን አምላክ የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ታስቦ ባንደበት ተነግሮ ስለማያልቀው የቸርነት ሥራው ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ አእላፍ መላእክት የምስጋና ባህሪ ቀርበው ከማይጨርሱት ከቅድስት እናቱ ከድንግል ማርያም ጋር የተመሰገነ ይሁን። ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ቤት የሆናችሁ ምእመናን በእግዚአብሔር ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እስከዚህ ሰዓት የጠበቀን የአባቶቻችን አምላክ የተመሰገነ ይሁን። በመካከላችን ተገኝቶ የጠመመውን አጥንቶ የጎደለውን ሞልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ኃይለ ቃል ዛቲ ኆኅታ ይእቲ ለሰማይ፣ ይህች የሰማይ ደጅ ናት በሚል ኃይለ ቃል እንማማራለን። ይህች በጥቂት የሰማይ ደጅ ናት። አንድ ጊዜ ደግማችሁ በሉ። የእግዚአብሔር ቃል ስለሆነ በሉ። ይህች የሰማይ ደጅ ናት በሉ። ሦስትና ደግሞ ይህች የሰማይ ደጅ ናት። የሰማይ ምንድን ናት? ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 28 ቁጥር 17 ላይ የምናገኘው ኃይለ ቃል ነው። የሰማይ ደጅ አለው፣ የሲኦልም ደጅ አለው፣ የኃጢአትም ደጅ አለው፣ የጽድቅም ደጅ አለው። የሁሉ ነገር ደጅ አለው። የእውቀትም ደጅ አለው፣ የሕይወትም ደጅ አለው፣ የሞትም ደጅ አለው፣ የድንቁርናም ደጅ አለው፣ የስንፍናም ደጅ አለው፣ የክህደትም ደጅ አለው። የሁሉ ነገር በር አለ። የሰው ልጅ ማወቅ ከሚገባቸው ዕውቀቶቹ አንዱ የሚገባበትን በር ለይቶ ማወቅ ነው። ይቺ የሰማይ በር ናት ይላል። ይህንን የተናገረው አባታችን ያዕቆብ ነው። አሁን የሰው ልጅ ሁልጊዜ መንገደኛ ነው። ሰው ከተጸነሰባት ቀን ጀምሮ ይጓዛል፣ ይጸነሳል። ዘር ከአባት ወገን ይከፈልና በእናት ማኅፀን በረቂቅ ሰፋድን ይጠቀለላል። እግዚአብሔር ጽንሱን በማኅፀን ሲጠብቀው እናቱ የምትመገበው ነገር ሙቅ ቢሆን እንዳያቃጥለው፣ ቀዝቃዛ ቢሆን እንዳይበርደው እየጠበቀ ጠጣር ቢሆን እንዳይጎራብጠው እንዳያንቀው የእናቱን ምግብ እያጠለለ ለልጁ የሚመጥነውን እየመገበ ያሳድገዋል። እናቱ ስትጎነበስ ስትቃና ወደ ጎን ስትሄድ ስትራመድ እንዳይናወጥ ረቂቅ በሆነች ምሊት ስፊት በሆነች መልካም እጁ አቅፎ ደግፎ ጽንሱን ጠብቆ እንዲወለድ ያደርጋል።
በእናቴ ማኅፀን ሳለሁ አንተ አምላኬ ነህ ይላል። በእናቴ ማኅፀን ሳለሁ ጀምሮ አንተ አምላኬ ነህ። ይህን ጽንስ የምትጠብቀው እናቱ አይደለችም። ስትጨነቅ ይጨነቃል። ሴትዮይቱ ስትረበሽ ጽንሱን ደግሞ ይናወጣል። እንዲህ እንዳይሆን እግዚአብሔር ይጠብቃል። ጠብቆም የእናቱ ፈሳሽ ደም በአፉ በጉሮሮ ገብቶ እንዳይገለው ጠብቆ እንዲወለድ ያደርግና ያሳድገዋል እና ከጽንስ ጀምሮ ይጓዛል። ሰው የተነሳ ከእግዚአብሔር ነው፣ የሚሄድም ወደ እግዚአብሔር ነው። ይጸን እማለ እግዚአብሔር ይጸን ሁረቱ ለሰብ የሰው ልጅ መንገዱ ከእግዚአብሔር የሆነ እንደሆነ የቀና ይሆናል ይላል ነቢዩ ዳዊት። የሰው ልጅ መንገዱ ከእግዚአብሔር የሆነ እንደሆነ ከእግዚአብሔር ተነስቶ የጀመራት እንደሆነ መንገዱ ሁሉ የቀናች ትሆንለታለች። ሰው ትዳር መንገድ ነው፣ ምንኩስና መንገድ ነው፣ መምህርነት መንገድ ነው፣ ዘማሪነት መንገድ ነው፣ ነጋዴነት መንገድ ነው። እያንዳንዱ የምንኖራባቸው መንገዶች ሁሉ የእግዚአብሔር መንገዶች ናቸው። እነዚህ መንገዶች ግን ከእግዚአብሔር የተነሳ ናቸው ከሆኑ መንገዶቹ መድረሻቸውም እግዚአብሔር ይሆናል። ሰው ግን ችግሩ ከእግዚአብሔር አልነሳ እያለ ነው። ሲፈጠር ከእግዚአብሔር የተነሳ ነው። ኋላ ግን መነሻውን ይዘነጋና መነሻውን ከገንዘብ ያደርጋል፣ ከምድራዊ እውቀት ያደርጋል፣ ከሰይጣን ያደርጋል፣ ከጥንቆላ ያደርጋል። ብዙ ሰዎች መነሻቸውን ከጥንቆላ ለማድረግ ሲባክኑ ዓለሙ ተቀላቅሎበት መከራውን እያየን ያድዛል። ጥንቆላንና ቅድስናን ጽድቅን መለየት አልኩ እና ወደ እግዚአብሔር እንሄዳለን። ወደ እግዚአብሔር ሂደን መጨረሻችን የምንገባው ሰማይ ነው። የሰማይ ደግሞ ደጅ አለ። ደጅ ሳይከፈት መግባት የለም። በደጅ በኩል ይገባል። ሰው የሚሄደው ወዴት ነው ሲሉ ወደ ሰማይ ነው። ሰው የሚሄድ ወዴት ነው ስላችሁ እናንተ ወደ ሰማይ ነው። ሰው የሚሄድ ወዴት ነው? ወዴት ነው የሚሄደው? ወደ ሰማይ ሲሄድ ነው። ወደ ሰማይ እየሄደ መሆኑን እናንተ ታውቃላችሁ። እና የሰማይ ደጅ ማለት ምን ማለት ነው የሚለው ትርጉም እነግራችኋለሁ። እግዚአብሔር በመካከላችን ተገልጦ ያስተምራል። ይህ ቃል የተናገረው የአብርሃም የልጅ ልጅ የሆነው ታላቁ አባታችን ያዕቆብ ነው። ያዕቆብ ማለት ሰኮና ያዥ አይቃሬ ሰኮና ማለት ነው። ሲወለድ የወንድሙን ሰኮና ይዞ የተወለደ ነው። የወንድሙ እንዴት ትቀድመኛለህ ብሎ ለማሰናከል አይደለም። ብኩርና ቀድሞ የተወለደ የእግዚአብሔር ሰው ስለሚሆን ብኩርናዬን ለምን እቀማለሁ፣ የእግዚአብሔር መሆንን ለምን እቀማለሁ ብሎ የወንድሙን ሰኮና ይዞ የተወለደ ስለሆነ አይቃሬ ሰኮና ወይም ኤሳው የተሰናከለበት ተብሎ ይጠራል። ይህ ትርጉም አለው። እኛን የወንጌልን ሰኮና የጽድቅን ሰኮና ይዘን እንድንከተል ያችን ይዘን እንድንሄድ በኤሳው የተመሰለ ዲያብሎስን ደግሞ እንድናሰናክለው በጸሎት አጥምደን በጸሎት መረብነት እንድናጠምድ ለእኛም የተሰጠ ስም ነው። በዚያው ኋላ ስሙ ተቀይሮ እስራኤል ተባለ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ወይም ሕሊና ዘይሬዮ ለእግዚአብሔር እግዚአብሔርን የሚያይ ሕሊና ማለት ነው። ሰው እግዚአብሔርን የሚያየው በብዙ መንገድ ነው። ሲበቃ አንደኛውን በሥጋ ዓይንም ይታየዋል። በጀማሪነት እያለ ግን ሰው በሕሊናው እግዚአብሔርን ማየት አለበት። ሊሰርቅ ሲያስብ እግዚአብሔር ሊታየው ይገባል። ሊዘሙት ሲያስብ እግዚአብሔር ሊታየው ይገባል። ሌላው ቀርቶ ሰው ሲሰድባችሁ፣ ሰው ሲረግማችሁ፣ ሰው ሲቀማችሁ፣ ሰው ሲደበድባችሁ ምንድን ነው የሚታያችሁ? እግዚአብሔር ሰዎች እኛ የምናየው ፖሊስ ነው የሚታየው በሕሊናቸው። ክርስቶስን በሕሊናው ማየት የተሰቀለውን ክርስቶስ የሚያስብ ሰው በእውኑ ክርስቶስ ከተገረፈ የምገረፍ ምን አለ ብሎ ሰውን አያጠምም።
በሰው አይቀየም። ክርስቶስ ከተሰደበ ብትሰደብን አለ። ዛሬ ዕለተ ዓርብ ነው። ዓርብ ሁልጊዜ የክርስቶስ መከራ የሚታሰብበት ነው። ሁልጊዜ ማሰብ ይገባል። ዓርብ ክርስቲያን አብዝቶ የሚሰግድበት አብዝቶ የሚጾምበት የአምላኩን መከራ የሚያስብበት ቀን ነው። ሰው ሲደክመው አምላኩን ማሰብ አለበት። ክርስቶስ ደክሟልና ብሎ ሰው ሲርበው አምላኩን ማሰብ ነው። ክርስቶስ ተርቧልና ብሎ ሲሰደብ ክርስቶስ ተሰድቧል እኔ ብሰደብ ምን አለ ብሎ ይሄን ማወቅ እግዚአብሔር ለኛ የህሊና የታደለ ህሊና ነው። ዛሬ ሰው ተኝቶም ተነስቶም መንገድ ሲሄድ ሲቀመጥም እየበላም እየጠጣም በህሊናው የሚስለው ገንዘብ ገንዘብ ካገኘ አምላኩም ሁለመናው ገንዘብ ነው። እግዚአብሔርን በህሊናው ትክ ብሎ የሚያይ ሰው የለም። ዳዊት ምን አለ? አምላኬ ሆይ ተኝቼም እንኳን አስብሃለሁ ብሎ በመኝታዬም እንኳን አስብሃለሁ። እግዚአብሔር ትዝ እያለው የሚተኛ ሰው የታደለ። እግዚአብሔር ትዝ እያለው መንገድ የሚሄድ ሰው የታደለ። እግዚአብሔር ትዝ ብሎት መንገድ የሚሄድ አይዘሙት፣ አይሳደብ፣ አይሰርቅ። እግዚአብሔር ትዝ እያለው የሚተኛ ሰው እስከ 4 ሰዓት እንደ አሳማ ተገልብጦ አይተኝም። በሐሳብ የሚተኛ ሰው እግዚአብሔር የሚያስብ ሰው እንደዚህ ነውና ያዕቆብ ማለት ህሊና ዘየኔ ወደ እግዚአብሔር ማለት ነው። ባጭሩ ለማሳጠር ከዕለቱ ትምህርት ለመድረስ ከወንድሙ ጋር ብዙ ታሪክ ነው ያለው። እሱ ታናሽ ነው፣ ያየው ታላቅ ነው። በአባታቸው ቤት ነው የሚኖሩት። ታላቁን አባትየው ይወዳል፣ ታናሹን እናቲቱ ትወዳለች። ታናሹ ያዕቆብ ለአባቱ ለእናቱ አገልጋይ ነው። እሳት ያነድላታል፣ ውሃ ይቀዳላታል፣ እንጨት ይለቅምላታል፣ እግር ያጥባል፣ ልብስ ያጥባል። ምን ማያደርግላት ስራ የለም። እናቱ ትወደዋለች። ያኛው ትልቁን ደግሞ አባቱ ይወደዋል። አንድ ቀን ልጄ ሳልሞት የምወደው መብል አብላኝና ልመርቅህ አለው። አብላኝና ልመርቅህ። እስቲ አብላኝና ልመርቅህ በሉ የእግዚአብሔር ሰዎች። አብላኝና ምን ልበል? ልመርቅህ። እግዚአብሔር እንዲህ ነው። ይስሐቅ የያዕቆብ የእግዚአብሔር ምሳሌ ነው። አብላኝና ልመርቅህ፣ አንተ የሚጠፋ መብል ስጠኝ፣ እኔ ደግሞ አንተን የማይጠፋ በረከት ልስጥህ፣ የማይጠፋ የሃይማኖት ጽናትን ልስጥህ፣ የማይጠፋ ሕይወት ልስጥህ። እግዚአብሔር ተመልከቱ፣ አብላኝና ልመርቅህ አለ ይስሐቅ። ልጁን ነው እንደዚህ ያለ የሚጠፋ መብል ነው የሚሰጠው። እሱ ግን የማይጠፋ ሃይማኖት ነው የሚመርቅ፣ የማይጠፋ በረከት ነው የሚሰጠው። አብላኝና ልመርቅህ ማለት እግዚአብሔር ሊሰጥ ሲል ስጡኝ እንደሚል ያመለክታል። ስታዘዙኝ እንደሆነ እግዚአብሔር ሊሰጥ ሲል በሉ። እስቲ እግዚአብሔር ሰው በሁላችሁ እግዚአብሔር ሊሰጥ ሲል በሉ ስጡኝ ይላል። እግዚአብሔር ሊሰጥ ሲል ምን ይላል? ስጡኝ ይላል። ለምን? ለምሳሌ ልንገራችሁ። ሐናና ኢያቄም የ3 ዓመት ልጅ ለእግዚአብሔር ሰጡት። ስጡኝ አለ። ተሳሉለት። እነሱ የተሳሉትን ደግሞ ይፈልጋልና ስጡኝ አላቸው። ሰጡት። እነሱ ፈልገዋል መስጠት። እንደው ሲሳሱላት አንድ ቀን እንኳን እንደይችን የመሰለች ልጅ ናጣት ብለው ሲያዘገዩት እንኳን ሰወረባቸው። አንድ ቀን ሲሰውርባቸው ኧረ እንሰጣለን ብለው መልሰው ቃል ሲገቡ ተገኘች በቤታቸው። ወስደው ሰጡ። እነሱ የሰጡት አፏ ያልፈታች ገና ድንጉል የምትል የ3 ዓመት ልጅ ሰጡ። እነሱ የ3 ዓመት ልጅ ሰጠው፣ እሱ ግን የዓለም እናት አድርጎ ሰጣቸው። ሊሰጥ ሲል ስጡኝ ይላል ማለት ይሄ ነው። የ3 ዓመት ልጅ ሰጡ፣ ለዓለሙ ሁሉ የምትበቃ አድርጎ ሰጣቸው። ሀብት የላትም፣ ንብረት የላትም፣ ባዷን ትንሽ ልጅ ሰጡ። የጸጋ ሁሉ መቤት አድርጎ ሰጣቸው። የድህነት ሁሉ መዝገብ፣ የረሃብ ሁሉ መጥገቢያ፣ የሕይወት እንጀራን የምታበቅል መሶብ አድርጎ፣ የዓለም ምርኩዝ አድርጎ፣ ፀሐይን የምታወጣ ምስራቅ አድርጎ ሰጣቸው። እነሱ ጥቂት የሆነች የ3 ዓመት ሰጡ። እሱ ግን በዓለም ከሰማይና ከምድር ይልቅ
የምትሰፋ መጠጊያ እናት አድርጎ ሰጣቸው። እግዚአብሔር ሊሰጥ ሲል ስጡኝ ይላል። ሰው ማወቅ ያለበት ይህ ነው። ጊዜ ከጊዜያችሁ የሰርኩን የማለዳውን ከሌሊቱም 1 ሰዓት ብትሰጡት እግዚአብሔር ረጅም ዘመን ይሰጣችኋል። አስራት በኩራቱን ብታወጡ እግዚአብሔር አብዝቶ ይሰጣችኋል። እግዚአብሔር ሊሰጥ ሲል ስጡኝ ይላል። ሰው ለእግዚአብሔር ዛሬ 1 ሰዓት ማለዳ መጥቶ በኪዳን ጊዜ መስጠት አቅቶታል። 1 ሰዓት ማታ መስጠት አቅቶታል። ሌሊት እንኳን 5 ደቂቃ ተነስቶ አባታችን ወይ ብሎ ለመተኛት ጊዜ አይሰጥም ነገር እሱ 24 ሰዓት ሰጥቶ እኛ ግን 24 ደቂቃ መስጠት አቃተን። ልጅ አባት ላም ይሰጣል፣ ልጅ አጓት ይነሳል ይላሉ አባቶቻችን። አባት ላም ይሰጣል፣ አጓት ታውቃላችሁ? አታውቁም? እስቲ አጓት የሚያውቁት ነው። አጓት የሚያውቁት ምን ማለት ነው? አጓት ምንድን ነው? አጎት ማለት ነው። የከተማ ሳይሆን መሰል አጓት። እሺ ታውቁ እና ልጅ ለማንኛውም ላሳጥሮና አባት ላም ይሰጣል፣ ልጅ አጓት ይነሳል። እግዚአብሔር 24 ሰዓት ሰጠ። ሰው ግን 4 ደቂቃ በቀን ለእግዚአብሔር አይሰጠው፣ አይጸልይም። ተነስቶ ቦርሳውን ይዛል፣ ምን ያደርጋል? ወደ ንግድ ቦታው ወደ ቢሮ ይሄዳል። መላ ዘመኑን ያልተባረከ ሆኖ ለእግዚአብሔር 1 ሰዓት አልሰጥም ብሎ ቀኑ ሁሉ በጠብና በጭቅጭቅ ሲያባክነው ይሆናል። እድሜው ሁሉ የባከነ ይሆናል። ለእግዚአብሔር ከ10 ብር 1 ብር አስራት በኩራት በአስራት ማንኛውም ሰው ከሚያወጣው ገንዘብ ከ10 1 የእግዚአብሔር ንብረት ነው። ከ10 1 አልሰጥም ብሎ መላው ንብረቱን ሳይበላው ይሞታል። ስጡኝና አብላኝና ልመርቅህ። ስጥ፣ ጊዜን ስጥ፣ ጉልበት ስጡት። ለምሳሌ ለእግዚአብሔር መጥታችሁ አንድ ክርስቲያን በቀን 36 ስግደት ቢያንስ ሳይሰግድ መዋል የለበትም። ሥራ ከሆነ ይላል መጽሐፍ። ለእግዚአብሔር ሰውነታችሁን ልታደክሙ መጥታችሁ ሰገዳችሁለት። ሥጋችሁን ለጥቂት ጊዜ ስታደክሙ እግዚአብሔር ግን የረጅም ጊዜ ኃይል ይሰጣችኋል። እናንተ የሚያልቅ ልብስ ለእግዚአብሔር ብትሰጡት እሱ ግን የብርሃን ልብስ ያለብሳችኋል። አብላኝና ልመርቅህ። እናንተ በሚፈርስ ቤታችሁ እንግዳ ብትቀበሉ እግዚአብሔር ግን በማይፈርስ በዘላለም ቤት ይቀበላል። እናንተ የሳንቲም ድቃቄ ብትሰጡ እግዚአብሔር ግን ራሱን ንብረት አድርጎ ይሰጣችኋል። እናንተ 1 ቀን በሽተኛ ብትጠይቁ እግዚአብሔር ግን ለዘላለም በማትታመሙበት ፈውስ ይፈውሳችኋል። እናንተ 1 ቀን 2 ቀን 3 ቀን እስረኛ ማረሚያ ቤት ሄዳችሁ ብትጠይቁ እግዚአብሔር ከዘላለም የኃጢአት እስራት ይፈታችኋል። አብላኝና ልመርቅህ። የአቅምህን አድርግና እኔ ደግሞ የዘላለም ነገር ልስጥህ። የአቅማችን እንድናደርግ እግዚአብሔር ይርዳል። ከአቅማችሁ ከገንዘባችሁ ከጉልበታችሁ ስጡ ለእግዚአብሔር። እንዴ እግዚአብሔር እኮ ቸር አምላክ ነው። መንግሥተ ሰማያትን ያህል ሀገር በቁራሽ እንጀራ ከሸጠልን፣ በጥርኝ ውሃ ከሰጠን፣ በሳንቲም ድቃቂ ከሰጠን፣ በስግደት ከሰጠን፣ በጸሎት ከሰጠን የሚገርም እኮ ነው። ስንት ካሬ ቦታ አዲስ አበባ ስንት ብር እንደሚሸጥ ታውቃለህ? ጠማማ ጎጆ እንዲያው በቃ 1 ዶርም እንኳን አሁን ለኔ መኖሪያ ልጅ ያለ እኔ ራሴ 50 ዓመት ተሸጨም አልገዛም። 50 ዓመት ብሸጥ ራሱ አላውቅም። ጠቅላላ የሚሸጥም አላውቅም። የ1 ዶርም መስሪያ እግዚአብሔር በቁራሽ እንጀራ ስለ ገብርኤል፣ ስለ ማርያም፣ ስለ ኪዳነ ምሕረት ሰግደን የሳንቲም ድቃቂ ሰጠን። መንግሥተ ሰማያትን ያህል ከተማ ሰጠን። ምን ያህል ቸር አምላክ ነው። አብላኝና ልመርቅ። ጎበዝ የእግዚአብሔር ቤተሰቦች የተራቡትን አብሏቸው፣ እግዚአብሔር ያጠግባቸዋል ለዘላለም። የተቸገሩትን እርዷቸው፣ እግዚአብሔር ከዘላለም ችግር ያወጣቸዋል። ያዘኑትን አይዟችሁ በላቸው። በሐዘናችሁ ላይ አንዳንድ ሰው እኮ ከበሽተኛ ቤት ሄዶ
እንኳንስ አጽናንቶ ሊመጣ ሰዎቹ ታመው ይሄድና ሲያበቃ ምን ይመስላችሁ? አሞኝ ስንት ቀን ሆኗል? 2 ሳምንት ሐኪም ቤት ሄድኩ። መቼ ነው? የዛሬ ሳምንት። አጥፍታል አለ። መጀመሪያ ብትቀርቡ የሆነ ነገር አይሆንም ነበር። የባስ ደግሞ በአዘን ላይ አዘን ጨምሮ የሚመጣ ሰው አይዞ ለእግዚአብሔር ሁሉ ይቻላል እመቤታችን እያለች ብሎ አጽናንቶ በስምሽ ያዘነውን ያረጋጋ በስምሽ አይዞ ድንግል ማርያም አለችልህ ብሎ ናዛዚት ለማዘን የምትባል እናት አለች ብሎ በስምሽ ያጽናናው እኔ ለዘላለም አጽናናዋለሁ ብሎ እንዲህ የሚያደርግ ሰው ትንሽ የምታደርጓት ነገር ለዘላለም ስንቅ ትሆናችኋለች። ይህን የሚያደርግ እግዚአብሔር ክብር ምስጋና ይግባው። በጥቂት ተግባራችን ብዙ ሀብት የሚሰጥ አምላክ ነውና አብላኝና ልመርቅ ሲለው እሱ ሊያድን ሄደ። ከመጀመሪያው ግን ክብሩን በሆድ ለውጧል። ከዚያ በፊት ክብሩን አጥቷታል። ምርቃኑን እንዳትረባው አድርጓል። አደን ብሎ መጣ። ታውቁታላችሁ ብዙዎቻችሁ። ከዕለቱ ታሪክ ለመምጣት ለመድረስ የማስቸኩለው ከዕለቱ ትምህርት ከምስጢሩ ጋር የሰማይ ደጅ ናት የምትለው አድኖ መጣ። ያዕቆብ ከቤተልሔም ሳይቀናው መጣ። ያዕቆብ ሲበላ አገኘው። እምበለው ስጠኝ ብኩርና ስጠኝና ላብላህ። የችግር ብኩርና ስጠኝና ላብላህ። ምን ብኩርና ትለኛለህ? ይሄ ብኩርና ምን አድርጎልኛል? አብልቶኛል፣ አጠጥቶኛል፣ አጥግቦኛል። ሆዳ ኤሳው ለካ የብኩርና ዋጋ ሆድ መስሎታል። የብኩርና ዋጋ መጥገብ መቀማጠል መስሎታል። የብኩርና ዋጋ ግን የእግዚአብሔር ልጅ መሆን ነው እንጂ የሥጋ መጥገብና አለመጥገብ ጉዳይ አይደለም። ብኩርና እስኪ ሁላችሁ ብኩርና ምን አድርጎልኛል ወይ በእግዚአብሔር ብኩርናዬ ወርሲ ተቆጥታችሁ ብኩርና ምን አድርጎልኛል ወርሲ አትበሉሽ። ጥሩ ባትሉ ችግር የለም። ብኩርናዬ ምን አድርጎልኛል ከኤሳው ጋር ላለመሳተፍ ብላችሁ ነው ግን የምትሉ አላችሁ። እግዚአብሔር ትቶኝ እመቤታችን የለሽም እንጂ እውነት ካለሽ ገብርኤል የለም እንጂ ካለ ይሄ ሲተረጎም ብኩርናዬ ምን አድርጎልኛል ማለት በሌላ ብኩርናዬ ምን አደረገልኝ? እኔን ካልፈወስከኝ እንዲሁ የለም እኔ አልጸበል ስለፋ እኔ አልስታመም እኔ አልሳጣ ማለት በራሱ ሲተረጎም ብኩርናዬ ምን አድርጎልኛል ማለት ምን አድርጎልኛል? ካላበላኝ ካላጠጣኝ። ዛሬ ሰው ሃይማኖትን የሚለካው በሆዱ ልክ ነው። ሃይማኖት መጥገቢያ፣ ሃይማኖት መሾሚያ፣ ሃይማኖት ጤና ማግኛ፣ ሃይማኖት ሀብት መነገጃ የሚመስለዋል። አይደለም። እንድትበሉ ከሆነ ሃይማኖታችሁን የምትይዙት ሃይማኖት የላችሁ። እንዳይርባችሁ፣ እንዳትታመሙ፣ ጦርነት እንዳይመጣባችሁ፣ እንዳይበርዳችሁ፣ እንዳትቸገሩ፣ እንዳትታሰሩ፣ መከራ እንዳይመጣባችሁ፣ እንዳትሞቱ አይደለም ሃይማኖት የምትይዙት። ምንድነው ታዲያ? ሃይማኖት የማይታየውን ተስፋ የሚያደርጉባት ተስፋ ናት። ለማይታየው የሚኖሩባት ተስፋ ናት እንጂ የሚኖረው ጉዳያችን አይደለም። አንድ ነገር ልንገራችሁ። እግዚአብሔር ልጆቹ ወዳጆቹ በምድር እንዲመቻቸው አይደለም የሚፈቅዱ። እንኳንስ እኛን ኃጢአተኞችን እናት እንኳን በምድር ተመችቷት እንድትኖር አልፈቀደም። እናት እንኳን በመከራ ነው የኖረችው። በስደት በስቃይ በረሃብ በመከራ በመሰደብ በመገፋት በለቅሶ በሐዘን ነው ያለፈው። እንዲያውም አንድ ቀን ኢባሪዎስ ቄሳር የሚባል ንጉሥ ነበረና ደግ ሚስት ነበረችው፣ ደግ የምትመክር። እመቤታችን በኢየሩሳሌም አለች። አይሁድ ልጇን እንደሰቀሉ እሷንም እንዳይገድሏት ሰው ልካ አስመጣትና እሷን እመቤት አድርገን አንግሰን አንተ ሎሌ እኔ ገረድ ሆነን እያገለገልን እንኖራለን። እሺ ብሎ ደግ የምትመክር ሚስት ጥሩ ናት። ደግ የሚመክር ባል መልካም። እሺ ብሎ ሰራዊት ሲልክ እግዚአብሔር የእናቱን ተድላ ሥጋ ወይም ምድራዊ ምቾትን አይፈልግምና ንጉሡ እንዳይወስዳት መላእክትን ልኮ ወደ ሰማይ ወሰዳት። አጥተው ተመለሱ። ሲሄዱ አጥቷል። ዮሐንስ ወንጌላዊውን ሄደው
መቼስ እመቤታችን ከዮሐንስ ዮሐንስ ከእመቤታችን ይገኛልና ከእመቤታችን ስለ ዮሐንስ አለ፣ ከዮሐንስ ቤትም እመቤታችን አለ። ሄደው ዮሐንስን የምትፈለግ ከሱ ነው። የሃይማኖት ወንዝም ያደረገችው እሷው ከመስቀሉ ስር በዕለተ ዓርብ ተቀብሏታል። ሄደው ከዮሐንስ ጠየቁት፣ እመቤታችን የምትፈልጓት ከማን ነው? አንዳንዱ ሰው ከአርዮስ ይፈልጋታል። መናፍቃን እኮ እንዲህ ብለዋል፣ ማርያም አታማልድም አሉ እኮ፣ እንዲህ አሉ እኮ። ዱሮስ እመቤታችን ከንስጥሮስ እንዴት ብላ ትገኛለች? ከአርዮስ አትገኝ። እመቤታችን ከሉተር አትገኝ። እመቤታችን ከፈላስፎች ልቡና አትገኝ። እመቤታችን የምትገኝ ከዮሐንስ ከዮሐንስ እመቤታችን አለች። ከእመቤታችንም ዮሐንስ አለ። ከዮሐንስ አፈወርቅ፣ ከአባ ጊዮርጊስ፣ ከኤፍሬም እመቤታችንን መፈለግ ከዚህ ነው። መናፍቃን ስለ እመቤታችን ከንቱ ወሬ ቢነግሯችሁ ድሮም ከእናንተ እመቤታችን አልፈልጋትም። እመቤታችን የምፈልግበትን እኔ ያውቃለሁ። ከአባ ሕርያቆስ፣ ከኤፍሬም፣ ከቅዱስ ዮሐንስ ወንጌላዊ እመቤታችን አገኛለን። ሄደው ጠየቁ፣ እመቤታችን እሳ አሉ። ንጉሥ አምጡልኝ ብሎ ነበረ። የበለጠ የሰማይ ንጉሥ ወስዷታል አለ። የሰማይ ንጉሥ ወስዷታል። የወሰዳት ለምንድን ነው? በምድር ንግሥቱና እየበላች እየጠጣች ተመችቷት እንድትኖር። ሰው ደግሞ በምድር ንግሥቱና የሰማይ ንግሥት እንጂ የሰማይም የምድርም እንድትሆን ነው እንጂ በምድር ተወስና እንድትኖር ስላልፈቀደ ወስዷታል አላቸው። አስተፈወተ ንጉሥ በሰይፍ እንድንሞት የሞት ተስፋ ሰጥቶናል። እሷን ካላመጣችሁ ዝቅ ብዬ ባታችሁን ከፍዬ አንገታችሁን እቆርጣችኋለሁ ብሎናል። እንዴት እናድርጋለን? ሁሉ ምድራቸው በደብር ሂዱ፣ በር ላይ ቆዩኝ አላቸው። እነሱ ተጉዘው በሚደርሱበት ሰዓት ወቀጠባ ለደመና ወመጣት ብሪት ደመና ወአጣሐት ዮሐንስ ለሄሮድስ ይላል። ወስዳ ከበሩ አደረሰችው። አጽናንቶ እሷማ የሄደችው ምድራዊ ኑሮን ልጇን ስለማይፈልግ የሰማይ ተድላዋን ነው እንጂ የምድር ተድላዋን ስለማይፈልግ ነው ልጇ የወሰዳት ብሎ አጽናንቶ የልጇን ስዕል ሰጥቶ የእሷን ፍቅር በልቡናው ስሎበት ተመለሰ። ዮሐንስ ወንጌላዊ ምን ላችሁ ፈልጌ ነው? እግዚአብሔር የእኛን የሰማይ ምቾታችን እንጂ የምድር ምቾታችን የሚፈልግ አምላክ አይደለም። በምድር ስቃይ ቢደርስብን በሰማይ እንዲመደብ የሚፈልግ አምላክ ነው። ኤሳው የተሳሳተው እዚያ ላይ ነው። አሁን ብዙ ሰዎች ጠንቋይ የሚከተለው መናፍቅ የሚሆነው ከመናፍቃን አዳራሽ እየሄደ የፈውስ መርሃ ግብር፣ የፈውስ ፕሮግራም፣ የፈውስ ቀን፣ የምንድን ቀን ሲባል እየሄደ ያለቀው ክርስትና ማለት መፈወስ እየመሰለው ከሥጋ ደዌ መዳን ጳውሎስም ቅዱስ ጳውሎስም እስከሚሞት ድረስ በበሽታ ነው የኖረው። በቅድስና እስከ ሦስተኛው ማዕረግ የደረሰበት አቡነ ተክለ ሃይማኖት በስቃይ ሲያርፉ እንኳን የሞት ዕለት እንኳን በስቃይ በመከራ ላይ ያሳለፉት በምድር እየተሰቃዩ የሰማይ ንጉሥ የሚሆኑበት ነው ሃይማኖት። ክርስትና የምድር ምቾት አይደለምና ለዚህ ብኩርና የምናርግልኛል ብሎ በምስር ወጥ ሸጣት ሃይማኖቱ አለፈችው። እነዚህ በስልጣን በሹመት በወል በገንዘብ ሃይማኖታቸውን የሚለውጡ ሰዎች የኤሳው ልጆች ናቸው። ያዕቆብ ግን አስምሮ በምስር ወጥ ሃይማኖቱን ተቀበለ። የእግዚአብሔር ቤተሰቦች ሁለት ተቃራኒ ነገሮችን ተመልከቱ። ያዕቆብ በምስር ወጥ ብኩርናውን ገዛ። ልብ ብላችሁ ያዙ። ያዕቆብ በምስር ወጥ ብኩርና ገዛ። ኤሳው በምስር ወጥ ብኩርና ሸጠ። ሁለት አያችሁ። ኤሳው በምስር ወጥ ብኩርና ሸጠ ማለት ብዙ ሰዎች ሃይማኖታቸውን በማይረባ ገንዘብ ይለውጣሉ፣ በማይረባ ሹመት እውነትን ይክዳሉ ነው። ኤሳው ደግሞ በምስር ወጥ ብኩርናውን ገዛ ማለት በጥቂት ገንዘብ መጥተው የሃይማኖታቸውን ዋጋ የሚያገኙ የምዕመናን ምሳሌ ነው። በምስር ወጥ ሃይማኖት ብኩርናውን አገኘ ማለት ምጽዋት፣ ጥቂት ገንዘብ፣ ቁራሽ እንጀራ፣ ልብስ የአቅማችን ሰጥተን ጥቂት ሰግደን፣ ጥቂት ጸልየን፣ ጥቂት ጾመን፣ ጥቂት ደክመን ብዙ ኃይል የምናገኝበት በጥቂት የምስር ወጥ ብኩርና መጋደሏቸዋል ነው። ኋላ ይቺ ነገር ስላለች ኤሳው እንጀራ አደናድሮ ሊያመጣ ሲሄድ ያዕቆብ ቀድሞ ደረሰ። ኤሳው ሊያመጣ እንደሄደ
ገና ፍለጋ እንደሄደ ያዕቆብ ተመልሶ መጣ። ብዙ ሰዎች ወደ ኋላ ሲጎተቱ ጽድቅን ገና ሳያስቧት በኋላቸው እስላሞች እየተጠመቁ ይደርሳሉ። ከፕሮቴስታንትነት ከካቶሊክነት ከእስልምና እየመጡ ቆራቢ፣ ሊቅ፣ አዋቂ፣ መምህር ሲሆኑ እነሱ ገና ለእግዚአብሔር የሚረባ የሃይማኖት የምግባር ምግብ ሳያቀርቡ እግዚአብሔር ዛሬም ይራባል። የይስሐቅ ራብ የእግዚአብሔር ራብ ነው። እግዚአብሔር ራቡ ምግባር ነው። ከሽማግሌዎች በጎ ሽምግልናን ማስታረቅን፣ ከወጣቶች ድንግልናን፣ ከዲያቆናት ትሕትናን መታዘዝን፣ ከካህናት ንጹሕ መሥዋዕትን፣ ከምንኩስና ከመነኮሳት አግሮባትን ንጽሕናን፣ ቅድስናን፣ ጸሎትን፣ ከባለትዳሮች ጽናትን፣ እንግዳ መቀበልን ይፈልጋል። እግዚአብሔር ይርበዋል። ዛሬም እግዚአብሔር ራበው። ግን ኤሳው አላመጣለትም። ትልቁ ሳመጣ ትንሹ ይዞ መጣ። ምን ማለት ነው? ክርስቲያኖች ከቤት የምንኖር አዋቂ ነን የምንለው ሰርክ ተከታታይ ነን፣ ቃለ እግዚአብሔር ተምረናል፣ የሰንበት ተማሪ ነን፣ ዘማሪ ነን፣ እንዲህ ነን፣ ቆራቢ ነን የምንለው ለእግዚአብሔር የሚረባ ነገር ሳንሰራ በኋላችን እየመጡ ሰዎች የጽድቅ ሥራ ይሰራሉ። ያዕቆብ ይዞ መጣ። ተመረቀ። የወንድም ጌታ ሆይ የሰማይና የምድር መዓዛ ይኑር ብሎ መረቀ። ኋላ መጣ። ተመርቆ ከሄደ በኋላ መጣ። ምሕረት ከተከለከለ አሐቲሁ በረከትከ አባ አሐቲሁ በረከትከ አባ አሐቲሁ በረከትከ አባ አባቴ በረከት አንዲት ናትን፣ አባቴ በረከት አንዲት ናትን፣ አባቴ በረከት አንዲት ናትን እያለ መለስለት ጀመረ። ካለፈ ወዲያ መልገረ አይረባህም እንጂ ሰልበህ አድነህ፣ ሰልበህ ማለት እንስሳትን አርደህ ሰብኮትን ያየው የገዛው ይርባል ባይከፈልልህ አርደህ ነግደህ ወጥተህ ብላ ሆድህ ይሙላል። የነፍስ በረከትን ታገኝ። አሁን ብዙ ሰው ምን ይላል? ክርስቲያኖች ድሃ ሃይማኖት የሌላቸው ሀብታም የሚሆኑ ለምንድን ነው ይላል ጥያቄ። ደጋግ ሰዎች ድሃ ናቸው፣ ክፉ ሰዎች ሀብታም ናቸው። ለምን ይላል? አጥተውና የሰማይ ሕይወታቸውን አጥተዋል። የሰማይ ሕይወታቸውን ስላጡ የምድር ሕይወታቸውን እግዚአብሔር ያበላቸዋል። ለበሬም እኮ እያበለው ለበሬ ስላበለው በሬ ቅዱስ ስለሆነ ነው የሚበላው። አንበሳም እኮ ይበላል። ቅቡን ስልማን እያበለው ድንጋዩን ፍንቅቅ ስታገኙት ትል ታገኛለህ። ትሉን እግዚአብሔር ያበለው ያደርግልህ። መብላትማ ትልም ይበላል፣ አሳማም ይበላል፣ ጅብም ይበላል፣ አህያም ይበላል። መብላት እኮ ሕይወት አይደለም። የሚበላው ስላገኘ ቅዱስ አይደለም። የክርስትና መለኪያው የሰማይ ሕይወት ነው። እግዚአብሔር ስለጠላን አይደለም ድሃ የሚያደርግ። ኢትዮጵያ የእግዚአብሔር ሀገር ናት ትባላለች። ለምንድን ነው ሌሎች ሀገሮች ሀብታም ሲሆኑ ኢትዮጵያ ድሃ የምትሆነው? ኢትዮጵያ ድሃ አይደለች። የኢትዮጵያ ሀብቷ ድንግል ማርያም እግዚአብሔር ሀብቷ፣ አቡነ ገብረ ቅዱስ ሀብቷ፣ አቡነ ተክለ ሃይማኖት ሀብቶቿ ርስቱ የነሱ ርስት ናቸው። ሰው ሀብታም የሚባለው እግዚአብሔርን እናቱን ቅዱሳንን ሀብት ሲያደርግ የሰማይ ሀብት ሲኖረው እንጂ በምድር ስለመጣ ስለመጣ እንዳይመስላችሁ። በዚህም ተሰናክላችሁ ከሃይማኖት አትውጡ። ብዙ ዘመን ስለታመማችሁ እግዚአብሔር ዝም ስላላችሁ እግዚአብሔር የጠላችሁ አይመስላችሁ። ሀብት ለምናችሁ ስላልሰጣችሁ እግዚአብሔር ተዋችሁ አይመስላችሁ። መለኪያው ስላልሆነ ጠፋ። ኤሳውን አገኘ። ያዕቆብ ግን ተመርቆ መንገድ ወጣ። ብዙ ሰዎች ተመርቆ መንገድ ላይ ጀመሩ። ትዳር የሚጀምሩ ሰዎች በሜዳ ይጀምሩታል። በሜዳ ያለ ከአባቱ ተመርቆ ወጣ። ትዳሩ ከቤተ ክርስቲያን የካህናት ምሳሌ ነው። ማንኛውንም ነገር ሰው ከካህናት አስፈቅዶ ሊያደርገው ይገባል። እግዚአብሔር ራሱ በስልጣንን ሰጥቷቸዋልና ከእነሱ አስፈቅዶ ተመርቆ ቤተ ክርስቲያን በተክሊል መርቃ የሰደደች ትዳር የተባረከ ይሆናል። ሂድና በአጎሳ ሀገር በላባ በሶርያ ሂደህ ሚስት አግባ፣ ወንድም እንዳይገድል ተባለ። መንገድ ጀመረ። ከአባቱ ተመርቆ ወጥቷልና መንገዱ የተባረከ ሆነለት። ሄደ። መንገድ ላይ ሲደርስ መሸበት። ማታ ተኛ። አንቀላፍቶ ከተኛበት ቦታ ላይ
ከምድር እስከ ሰማይ ትምህርት እየጨረሱ ነው። ለብላችሁ እግዚአብሔር ልቡናችን የሁላችን ስለረዘው ከምድር እስከ ሰማይ የተተከለ ከምድር እስከ ሰማይ ሴተኛ ድንጋይ ተንተርሶ ነው የተገኘ ከምድር አንስቶ እስከ ሰማይ የሚደርስ መሰላል አይ መሰላሉ ደግሞ የወርቅ ነው። በዚያ መሰላል ከመሰላሉ መጨረሻ ጫፍ ላይ ዙፋን ተዘርግቶበታል። መሰላሉ ደግሞ እርከን አለ። በዚያ መሰላል መላእክት ከሰማይ አንስተው ወደ ምድር ይወርዳሉ፣ ከምድር አንስተው ወደ ሰማይ ይወርዳሉ። ይሄንን አይ ልብ በሉ። የወርቅ መሰላል ነው። እርከኑ እጅግ ለቁጥር የሚያስቸግር ተቆጥሮ የማይዘለቅ እርከን። አሁን ልብ በሉ። እጅግ ረጅም የሆነ መሰላል የእሱን እርከን መቁጠር የሚያስቸግር ከሆነ አንደኛውን ደግሞ ከዚህ አንስቶ እስከ ሰማይ የሚደርስ መሰላል እርከኑ ተቆጥሮ አይዘለቅም። ልብ ብላችሁ ያዙ። ትርጉሙ ስለምነግራችሁ መሰላሉ ከምድር እስከ ሰማይ ይደርሳል። እርከኑ ተቆጥሮ አይዘለቅም። መሰላሉ የወርቅ ነው። ጫፉ ላይ ዙፋን አለ። እዚያ ላይ እግዚአብሔር አለ። እግዚአብሔር ላይ ተቀምጧል። መሰላሉ የቆመው ደግሞ ድንጋይ ላይ ነው። ልብ ብላችሁ ስሙ። ያዕቆብም ተንተርሶ የተኛ ድንጋይ ላይ ነው። ተመርቆ ወጥቶ አባቱን አብልቶ አጠጥቶ ተመርቆ ሄደ። መንገዱ ቀናለት። መንገድ ላይ መተኛበት ቦታ ራእይ አየ። የሰማይ መስኮት ተከፈተ። ተነሳ። እግዚአብሔርም በዚያ ምን አለ? ያዕቆብ እኔ ከአንተ ጋር ነኝና አትፍራ፣ ወደዚች ምድርም እመልስሃለሁ፣ በስደትም አትኖርም፣ ባርኬሃለሁ። እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። እኔ የአባቶችህ አምላክ ነኝ። የእግዚአብሔር ቤተሰቦች እግዚአብሔር የአባቶቻችን አምላክ ነው። እስቲ ሁላችሁ እግዚአብሔር የአባቶቻችን አምላክ ነው ወይ? እግዚአብሔር የማን አምላክ ነው? የአባቶቻችን አምላክ አይደለም፣ የኛ ነው። የኛ አምላክ የኛ ብቻ አምላክ። ይሄ ቃል ለምን ይጠቅማችኋል? እዚያው ዘፍጥረት 28 ላይ ነው። አነ ውእቱ እግዚአብሔር አምላክከ አምላክ አበዊከ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ። እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ለምንድን ነው የሚጠቅመው? የአባቶች አምላክ ነኝ ማለት እግዚአብሔር ምን ይጠቅማል? ለምንድን ነው እንዲህ የተናገረው? እኛስ የአባቶቻችን አምላክ ነው ማለታችን ለምንድን ነው የሚጠቅመው? እኔ የአባቶችህ አምላክ ነኝ ማለት አባቶችህንም የረዳኋቸው እኔ ነኝ፣ አንተንም እረዳሃለሁ። መኃልየ ዘሰሎሞን ምዕራፍ 1 ላይ እንዲህ ይላል፣ ይስእመኒ በስእመተ አፉሁ ይላል። በአፉ አሳሳብ ይስመኛል። የመጽሐፍ ቅዱስ ቃል ሁላችሁ አሁን አፍ ያለው ሁሉ ይናገር። ሁላችሁ የመጽሐፍ ቅዱስ ቃል ለኔ ያለው ተናገሩ። በአፉ አሳሳብ በሉ፣ በአፉ አሳሳብ በሉ፣ ይስመኛል በሉ። እግዚአብሔር ነው በአፉ አሳሳብ ይስመኛል። መሳም ማለት ረድኤት ነው። በአፉ አሳሳብ ይስመኛል ማለት ይትናገረኒ በነገረ ቃሉ ያፈቅረኒ በፍቅረ ልቡ ማለት ነው። ይህ ሲተረጎም ምን ማለት ነው? አብርሃምን በወደደበት ፍቅር ይወደኛል። አብርሃምን በተናገረበት ቃሉ ይናገረኛል። አባቶችን በረዳበት ረድኤቱ ይረዳኛል። አባቶችን ባጠገበበት ረድኤቱ ይመግበኛል። አባቶችን በፈወሰበት ፈውሱ ይፈውሰኛል። አባቶችን ከመከራ ባዳነበት እጁ ያድነኛል። አባቶችን ባሻገረበት እጁ ያሻግረኛል። አባቶች ለአባቶች ምስጢር በገለጠበት ይገልጥልኛል። አባቶችን የዘላለም ሕይወት እንደሰጣቸው ይሰጠኛል ማለት ነው። በአፉ አሳሳብ ይስመኛል። አብርሃምን እንደረዳ ይረዳኛል። የአባቶች አምላክ ነኝ ማለት መርዳት ልማዴ የሆነ ማዳን ልማዴ የሆነ አባትህን አብርሃምን ይስሐቅን አባትህን በስደት እንዳዳንኩት አንተንም እረዳሃለሁ የአባቶች አምላክ ነኝ። ተመልከቱ። እኛሳ የአባቶቻችን አምላክ ማለታችን አንደኛ አባቶቻችን ምን ብለው ያመልኩት ነበር ብለን እግዚአብሔርን የምናመልክበትን ትምህርት ለማወቅ ይረዳናል። መንገዳቸውን ለማወቅ አባቶቻችን እግዚአብሔርን ያመለኩት ኢየሱስ ጌታ ነው እያሉ እውነት ነው። የነገሥታት ኢየሱስ ጌታ ነው።
ድኛለሁ በማለት አባቶቻችን ያመለጡት ምንድን ነው? እየሰገዱ እየመነኑ እያለቀሱ እንባ ሲያልቅባቸው ደም ሲያልቅባቸው እያለቀሱ እየተሰደዱ እየጾሙ ሦስት ነው ነገር ወስደው ቀይ ብቻቸውን 300 ጊዜ በድንጋይ እየደበደቡ 300 ጊዜ ግራው ብቻቸው በድንጋይ እየወገዱ መከራ እየተቀበሉ የአባቶቻችን አምላክ ነው ማለት ነው። አባቶቻችን የረዳ ይረዳናል ብለን ለማመን ለመስማት እንዲረባን ነው የሚናገረው። የአባቶች አምላክ ነኝ እንግዳ አይደለም። እምነት ዛሬ የተወለደች አይደለም። ዛሬ ላንተ ብቻ የተገለጸች አይምሰልህ። የአባቶች አምላክ ነኝ ብሎ ተናገረ። ሌላ ደግሞ አንድ አባት በደግ ልጁ ይኮራል። አንድ ነገር ሊገራል። ሰዎች ተሰብስበው ከተቀመጡበት አንድ ልጅ ሰርቆ ሲመጣ ሰውየው እዚያ ሰው መሃል አለ። ስብሰባው ያንተ ልጅ አዎ የማናውቀው አንተ ምን ይደረግ ደግ ልጅ ከሆነ ግን አገሬዶ ማን ነው ስሞት ሲባል የራሱን ስም ተወና ልጁ ስመጥር ከሆነ የራሱን ስም ትቶ እገሌ የሚባለውን አታውቀው። ያን ጀግናው መኳንንቱ የእሱ ልጅ ነኝ የእሱ አባት እኮ ነኝ የገሌ አባት ነኝ ብሎ የእሱን ስም ትቶ የልጁን ስም ይጠራል። ልጁ ስመጥር ሲሆን እግዚአብሔርን በልጆቹ እንዲያርገው ይመካል። የአብርሃም አምላክ ነኝ። እኛ ደግሞ ማፈሪያዎች እንዳሉ እግዚአብሔር ተቀበሉ። የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ፣ የዳዊት አምላክ ነኝ እያለ ይናገራል። እኛንም እንዲህ ብሎ ቢመሰክር እግዚአብሔር መሆን አለበት። እንዲህ ብሎ ከነገረ በኋላ ጸንቶ መንገዱን ሄደ። እባርካለሁ አትፍራ ብሎ ባረከው ሄደ። ያን ጊዜ ያዕቆብ ተነሳና ምን አለ? ዛቲ ይእቲ ለሰማይ ወሬታ፣ ይህች የሰማይ ደጅ ናት ብሎ የሰማይ ደጅ ናት፣ ይህች የእግዚአብሔር ቤት ናት ብሎ ድንጋይ አቁሞ እግዚአብሔር ሊረዳኝ ስመለስ እዚህች ላይ ቤተ እግዚአብሔር እሰራለሁ ብሎ ተስሎ ከድንጋይ ላይ ዘይት አፍሶ ሄደ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ትርጉሙ ምንድን ነው? እንደተናገረ ይቻላል። የወርቅ መሰላል የተባለ የእግዚአብሔር ረድኤት፣ የወርቅ መሰላል የተባለ ረድኤት እግዚአብሔር ረድኤት። የወርቅ መባሉ ሰዎች ይረዳሉ ሊሉ ይችላሉ። የሚረዱት ግን በጥቂት ነው። የሚረዱትም ስጋዊ እርዳታ ነው። የሚረዱትም ከእግዚአብሔር ባገኙት ነው። እግዚአብሔር እርዳታው የጠራ ነው። በወረት የሚረዳ አምላክ አይደለም። የጠራ ጽሩ የሆነ እርዳታው ንጹሕ የሆነ እርዳታው ጽሩ የሆነ እርዳታው ልዩ የሆነ እርዳታውም ክቡር የሆነ እርዳታ ይረዳልና የወርቅ መሰላል ተባለ። ሰው ልብ ብላችሁ ያዙ። የወርቅ መሰላል የተባለ የእግዚአብሔር እርዳታ ነው። መሰላል መባሉ ሰው ወደ ቅድስና የሚበቃው በእግዚአብሔር ቸርነት ጭምር እንጂ በራሱ ጽድቅ ብቻ አይደለም። ይህ ማለት ግን የእግዚአብሔር ቸርነት ብቻውን ያጸድቃል ማለት ደግሞ አይደለም። ሰው የሚጸድቀው በሁለቱ ነው። በእግዚአብሔር ቸርነት መሰላሉ በመቆሙ ብቻ ሰውየው ከላይ ወጣ። የሰውየው እግር ማንሳት፣ የመሰላሉ እርከን፣ ሰውየው ለመሄድ ሰውየው ወደ ላይ ለመውጣቱ እነዚህ ሁለቱ ናቸው። ሰውየው እግር ማንሳት አለበት። ዝም ብሎ ቆሞ ተገትሮ ቆሞ መሰላሉ ትክ ብሎ ወደ ላይ መውጣት አይደለም። ወደ መሰላሉ እርከን እግር ማንሳት አለበት። ከዚያ መሰላሉ ያወጣዋል። ሰው ጥቂት የቅድስና ሥራ ጥቂት የጽድቅ ሥራ ሲጨረጨር እግዚአብሔር ይወጣዋል። እግዚአብሔር እርከኑን ወደ ላይ ያወጣዋል። ተኝቶ እግዚአብሔር ቸር ነው ማለት ነው። ጅልነት፣ ሞኝነት፣ የአቅምን መስራት ይገባል። ከዚያ እግዚአብሔር በሰላም መውጣት ረድኤት ነው። ሌላው እርከን የተባለ ደግሞ የሚገርም ብዙ እርከን የተባለ የእግዚአብሔር እርዳታው በብዙ መንገድ የሚረዳ አምላክ ነኝ ሲል በብዙ መንገድ የሚረዳ አምላክ ነኝ ማለት ነው። በብዙ መንገድ ከቃሉ ጋር ናቸው። ከቃሉ ጋር ናቸው ነው ከራሳቸው ጋር ናቸው። ከቃሉ ጋር ቢሆን ያይቆናል ይፈቀድ። በብዙ መንገድ ረዳል። ለምሳሌ እግዚአብሔር በምን ይረዳል? አንደኛ በስነ ፍጥረት ይረዳል። እግዚአብሔር
እስቲ ጎበዝ እንድትይዙት እያልኩ የማደርቃችሁ በስነ ፍጥረት በሉት መመና እግዚአብሔር በስነ ፍጥረት ይረዳል። ምንድነው በስነ ፍጥረት? ለምሳሌ ቅዱስ ዞሲማስ የተባለ አባት ነበር። ቅዱስ ዞሲማስ ብሔረ ብፁዓን የምትባል አገር ሲሄድ ጥልቅ አለች፣ ማንም የማይደርስባት ባህር ያላት ሳይሞቱ አባቶቻችን የሚኖርባቸው ከገነት ውጭ ሳይሞቱ የሚኖርባቸው አባቶቻችን ሁለት አሉ። ብሔረ ሕያዋን፣ ብሔረ ብፁዓን። ብሔረ ብፁዓን ያሉት ይጋባሉ፣ ትዳር ይዛሉ። ብሔረ ሕያዋን ያሉት ደግሞ ያልሞቱት እነ ዮሐንስ ወልደ ነጎድጓድ፣ እነ አቡነ አረጋዊ ዘደብረ ዳሞ፣ እነ ቅዱስ ያሬድ፣ እነ ኤልያስ፣ ሌሎችም ቅዱሳን ያሉባቸው ብሔረ ሕያዋን ይባላል። ብሔረ ብፁዓን ያሉት ደግሞ ትዳር ይዛሉ። የሚገናኙት ግን ለተራቆ በዓመት አንድ ጊዜ ላይገናኙ ይችላል። 3 ጊዜ ልጅ የሚወልዱ ከሆነ 3 ጊዜ ብቻ ይገናኛሉ። የሚወለዱ ልጆች የተባረኩ ናቸው። እዚያ ውስጥ ለመሄድ ይፈልጋል። ቅዱስ ዞሲማስ እግዚአብሔር እንዲሄድ ፈቅዶለታል። እባክህ አገር ለማየት አብቃኝ፣ ሳውዲ አረቢያ ለማየት አብቃኝ፣ አሜሪካ ለማየት አብቃኝ፣ ጸሎት ያችን አገር ለማየት አብቃኝ። ሰው ስለት የሚሰጠው ልጅ አሜሪካ ስለሄደችልኝ ልጅ ሎተሪ አሜሪካ ዲቪ ሎተሪ ደርሷታል እንዲህ ነው። እግዚአብሔር ለቁርባን አብቅቶኛል ብሎ ስለሲሰጥ ሰምታችሁ የምታውቋል። አብቅቶኛል አጠጥቶኛል ስለታችን ጸሎታችን የወድ ጉዳይ ያችን አገር ለማየት አብቃኝ ሲል እግዚአብሔር ፈቀደልን። ሲሄድ መንገድ ላይ ባህር አለ። እንዴት ብሎ ይሄድ? ዛፍ አለችና ዛፊቱ ተጎነበሰችለት። ይኸው ተመልከቱ። ዛፊቱ ስትጎነበስለት ጫፏን ያዘ። ጫፏን ሊዘንበል አለችለት። ጫፏን ሲሄድ ዛፊቱ ቀና ስትል እሱም አብሎ ወደ ላይ ሄደ። ሲሄድ ደግሞ አሁንም ሀገሪቱ ላይ ለመድረስ ይቀረዋል። ደግሞ ይችኛይቱ ዛፍ ቀና ስታረገው ያችኛይቱ ዛፍ ደግሞ ዘንበል አለችና ደግሞ ተቀበለችው። ያችን ያዘ። ከዚያ ደግሞ ያችኛይቱ ቀና አረገችው። ደግሞ ሶስተኛይቱ ዛፍ ዘንበል አለችለት። የዚያችን ጫፍና ዘና ደግሞ ቀና አለና እንዲህ ሲል ብሔረ ብፁዓን ደረሰ። እርዳታዬ ብዙ ነው። የመሰላሉ እርከን እርዳታዬ ብዙ ነው። ሰው የእግዚአብሔር ሰው ከሆነ ዛፉ ዘመዱ ይሆነዋል። ዛፉ ዘመዱ ይሆነዋል። ዱሩ ዘመዱ ይሆነዋል። እንኳን ሌላ ሰይጣንንም እንኳን አገልጋይ ያደርገዋል። ሰይጣንን ራሱ እንዲያገለግለን እንዲያጠፋን ሳይሆን እንዲረዳን ያደርገዋል። በግድ አንድ ጊዜ የሆኑ መነኮሳትን ሰይጣን ምን ያደርግባቸዋል? ምድጃቸውን ማፍረስ እንዳይበሉ ጋር ምድጃቸውን እንዲያፈርስባቸው። ኧረ እመቤታችን፣ ኧረ እባክሽ ይህን ሰይጣን ሲጥዱ ይደፋባቸዋል፣ ሲጋግሩ ያበላሽባቸዋል፣ ወጥ ሲሰሩ አመድ ያደርግባቸዋል፣ ኩበት ያደርግባቸዋል። እባክሽ እመቤታችን ብለው ሳለቅሱ አንተ ሰይጣን ናና ለእነሱ ባሪያ ሁን አለ። እንኳን ሊያበላሽባቸው እንጨለቃሚያቸው እሱ፣ ውሃ ቀጃቸው እሱ 12 ዓመት በባርነት ገቡ። እግዚአብሔር እርዳታ ብዙ ድንጋዩ እንዲያገለግለን ያደረገ አባቶቻችን በጣም ብዙ ቅዱሳን አባቶቻችን አስከሬን ሊቀብሩ ማርያም ግብፃዊትን ሊቀብር ሲል ታላቁ አባታችን ሊቀብር ባሰበ ጊዜ ቅዱስ ዞሲማስ ሊቀብር ሲያስብ ማን ያቀብረው? የሞተችበት ዱር ላይ ቅድስት ማርያም ግብፃዊትን ለመቀበር አንበሶች መጡና ቆፍረው አቃበሩ። እርዳታዬ ብዙ ነው። እግዚአብሔር በአንበሳውም ይረዳል። ሰው እግዚአብሔር ከሆነ ጅቡም ያገለግለዋል፣ እባቡም ያገለግለዋል፣ አንበሳው ያገለግላል፣ ዘንዶ ያገለግለዋል፣ ነብር ያገለግለዋል። የአቡነ ገብረ መንፈስ ቅዱስ አገልጋዮቻቸው ስሳ ነብር ስሳ አንበሳ ነበሩ። የአቡነ ሐራ ድንግል የኢትዮጵያዊ ቅዱስ ታላቁ አባታችን ኮከቡ አቡነ ሐራ ድንግል አገልጋያቸው የማነ ብርሃን የሚባል አህያ ነበር። አየው ሄደህ እንዲህ ያለ ቦታ እንዲህ ያለ ነገር ይዘና ሲሉት ቃጭል ያፈሩለታል። ይዞ ይቆማል። አስራት በኩራት ለቤተ ክርስቲያን የሚሰበሰቡ በአህያው ይዞ ይቆማል። ከሰዎቹ ቤት ወደ ዱር አይሄድም። ሳር ያገኝ አይበላም።
ያዙታል፣ ይሄዳል። ከተባለበት ቦታ ይጫናል፣ መልሶ ከአቡነ ሐራ ጋር ይዘኛል። ለዚህ ነው እነሱም የማይታዘዘው የማያውቀው አይምሮ የሌለው አህያ ስላገለገላቸው እሳቸውን ደግሞ ሲሞት አህያቸውን ገንዘው ቀበሩት። እንደሱ አቡነ ሐራ እግዚአብሔር እርዳታው ብዙ ነው። መሬት ትረዳለች። እባቡን ተከፍተሽ ዋጭ ብልል ዋጭ ብላት ተከፍታ ትወጣለች። እህሉን ታበቅላለች። ሁሉ ረዳት ይሆናል። ሰማይ ዝቅ ይላል፣ ምድር ከፍ ይላል። ደመናው አታዝን ሲሉት አያዘንም፣ ዝናብ ሲሉት ይዘንባል። መብረቁ ያገለግላል። አቡነ ተክለ ሃይማኖት ከቦታ ለቦታ ለመጓዝ የሚጓዙት ለቅድስና ከበቁ በኋላ በነፋስ ነበር። የአቡነ ተክለ ሃይማኖት አውሮፕላን የለ ያን ጊዜ። በምንድን ነው የሚሄዱት? ሩቅ ቦታ ሄደው ሰብከው ለመምጣት በምን ነው የሚሄዱት? ነፋሱን ጀልባ፣ ነፋሱን መርከብ፣ ነፋሱን አውሮፕላን አድርገው በነፋስ ተጭነው ይበራሉ። የአቡነ ገብረ መንፈስ ቅዱስ መብረቅ ነበር። የሐዋርያት ደመና ነበር። እርዳታዬ ብዙ ነው፣ በብዙ መንገድ እረዳችኋለሁ። የሚረዳ ሰው ባይኖራችሁ እኔ መርዳዬ ብዙ ነው ለማለት እግዚአብሔር ብዙ ርከን አሳየው። በብዙ መንገድ የሚረዳን የአባቶቻችን አምላክ የተመሰገነ ይሁን። በብዙ መንገድ እረዳችኋለሁ። ሌላው ተመልከቱ፣ እግዚአብሔር ግን ከተጣላ ደግሞ በአንጻሩ የሚረዱን ነገር እግዚአብሔር ሲወደን ጠላቶቻችን ረዳት ያደርጋቸዋል። እግዚአብሔር ደግሞ ስናስቀይመው ወዳጆቻችንን ጠላት ያደርጋቸዋል። አባታችን ዳዊት ከእግዚአብሔር ጋር በተጣላ ጊዜ ዳዊት አንተ ንጹሕ ደም አፍስሰሃልና ይላል፣ አንተ ንጹሕ ደም አፍስሰሃልና ጠላት በዱር አላመጣብህም፣ የራስህን ልጅ ጠላት አድርጌ አስነሳብሃለሁ። ሰው ከእግዚአብሔር ጋር ሲጣላ የራሱ ሚስት ጠላት ትሆንበታለች፣ የራሱ አባት ጠላት ይሆንበታል። እንኳን ሌላ የራሱ አካል ጠላት ይሆንበታል። ደዌ ያበቅራል። የራሱ እጣት ዓይኑን ጠንቁሎ ጉር ያደርገዋል። የራሱ ጥርስ ቆሎ በላለው ሲል ምላሱ ቆርጦ ይጥልበታል። እግዚአብሔር ሲወደን ጠላትን ሁሉ ረዳት ያደርጋል። እግዚአብሔርን ስናስቀይመው ወዳጆቻችን ጠላት፣ ቤታችን እስር ቤት። እግዚአብሔር ሲወደን ገደሉ ይመታል። እሳቱን መኖሪያ ነው፣ በረዶም መኖሪያ ነው፣ ያሳመሩ ሆድ መኖሪያ ነው። እግዚአብሔርን ስናስቀይም ምቹ ቤቶቻችን ደግሞ እስር ቤት ይሆናል። እሳቱን ያቃጥሉናል፣ በረዶውን ይቀዘቅዙናል፣ ይሰለቹናል። እግዚአብሔር የሚረባን ለሁላችንም ያስችላል። በዚህ መልኩ ይረዳል። ሌላው እግዚአብሔር የሚረዳን በቅዱሳን መላእክት አድሮ ይረዳል። እግዚአብሔር በመላእክት ይረዳናል። ወልቂት እግዚአብሔር በመላእክት ይረዳናል። ተመልከቱ፣ በመሰላሉ ሲወጣ የነበረው ሲወርድ የነበረው በመሰላሉ እርዳታ ነው ብያቸዋለሁ። መላእክት ሲወርዱ ደግሞ የእኔ ወዳጅ ከሆንክ በመላእክት እረዳሃለሁ። በቅዱሳን መላእክት ቅዱሳን መላእክት እንዲሁ በእውነቱ ነው። የዚህ የከተማ ትልልቅ ባለሀብቶች ይባላል፣ ወሬ ነው። እኔ ገጠር በመኖር አላውቃቸው። ባለሀብቶች የግል ዘበኛ አሏቸዋል። ሲወጡ አብረው በእንግሊዝኛ ጋርድ ይባላቸዋል። እነዚህ አለም ብለው በቀን አንድ በግ የሚወጡ ማለት ነው። የሚወጡ በጥፍራቸው በግ ገፈው መብላት የሚሆንላቸው፣ በልተው የማይመርቁ ጉልበታቸው ብቻ የሆነ የአንገታቸው ውፍረት የበሬሻኛ የመሰሉ እኛን አስከትሎ ይላል። በእነዚያ የምንጠበቅ ነበር። ኮርተው ተሞግሰው ምንም አይነካንም ብሎ አንደፈርም ብለው ይወጣሉ። እነዚያ እግዚአብሔር በመብረቅ ቢመታቸው ማን ይጠብቅ? እግዚአብሔር የሚጠብቀን በማይታመሙ መላእክት ነው። ዘበኛ ብትቀጥሩ ይታመማል፣ ወታደር ቢሆን ይታመማል፣ ፖሊስም ይታመማል፣ ሰራዊትም ይታመማል፣ ይደክማል፣ ያንቀላፋል፣ ይሞታል። መላእክት ግን አያንቀላፉ፣ መላእክት አይሞቱ፣ መላእክት አይርባቸው፣ መላእክት አይታመሙ፣ መላእክት አይደክሙ፣ መላእክት አያጡ፣ ሁልጊዜ የሚኖሩ ናቸው። ዘመን አይገታቸው። በእነሱ ይጠብቀናል። እንድታውቁት የሚያስፈልገው አንድ እውነት እግዚአብሔር ሰው እያንዳንዱ ክርስቲያን ንጉሥ ነው። ሴቲቱም ንግሥት ናት፣ ወንዱም ንጉሥ ነው። ቢሮ ላይ ስላልተሾመ እንዳይመስላችሁ። ንጉሥ የሚታጀበው የምድር ባለስልጣን የሚታጀበው በሚሞቱ ሰራዊት
እግዚአብሔር ክብር ይግባው። እኛን የሚያጅበን ስንወጣ አብረው የሚወጡ ስንገባ አብረው የሚገቡ ስንታሰር ስንሄድ አብረው የሚሄዱ እሳት ስንገባ እሳት ውስጥ የሚገቡ በእሳቱ ግን የማይቃጠሉ የምድር ሰራዊት ሀዳር ሆኖ ውሃ ሊረጭ ይሆናል ይችላል። እሳት ውስጥ ግን አይገባል። እሳት ውስጥ አብረው የሚገቡ ገደል ብንወድቅ ገደል ውስጥ ተከትለው የሚሄዱ ከገደሉ ቀድመው ተነድፈው የሚቆዩ በገደሉ ግን የማይሰበሩ ውሃ ውስጥ ብንገባ ውሃ ውስጥ ተከትለው የሚሄዱ ውሃውን የሚያደርግ እነሱ ግን በውሃው የማይሰበሩ መብረቅ ላይ ብንወጣ መብረቁ ላይ አብረውን የሚጓዙ በመብረቁ ግን የማይቃጠሉ እነዚህ በነዚህ ብዙ እርከን የተባሉ እርከኑ ለቁጥር አስቸጋሪ ነው። መላእክት ግን ያህል አይባሉ። እንዴት የታደልን ነው ማምላክ ገብርኤል ይረዳናል ስንለው ምን እሱ ብቻ ሚካኤልስ እሱን ስንለው ራፋኤልስ እሱን ስንለው ኡራኤልስ አዝሚል ሳሙኤልስ ሌሎቹስ አንድ ነገር ልንገራችሁ የእግዚአብሔር ሰዎች መላእክት 99 ነገደ መላእክት ናቸው ዛሬ ያለው ሰው ግን አንድ ነገር ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያሉ ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ የሚፈጠር የሚወለድ የሰው ልጅ በሙሉ ተቆጥሮ የሚያህለው የመላእክት አንዱን ነገር ስንቱን ነገር አልኳችሁ የእግዚአብሔር ሰው ስንት ነገር አልኳችሁ እየሰማችሁ መሆኑን ለማረጋገጥ ካልሆነ እናቆሙት ስንት ነገር አልኳችሁ አንድ ነገር 99 ናቸው አሁን ሰው ከራሱ ቁጥር ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ከሚወለድ የሰው ልጅ 99 ጊዜ በሚበዙ መላእክት የሚጠበቅ ነው። እጅግ የከበረ ፍጥረት አንተ ሰው ብቻዬን ነኝ መስሎ ይላል አረጋዊ መንፈሳዊ የተባለ መጽሐፍ ብቻዬን ነኝ መስሎ ቤትክን ውስጥ ራቁትህን ዘርጋ ብለህ ተጋልጠህ አትተኛ። መላእክት ሰው አላየኝም ብለህ ራቁትህን ተጋልጠህ ዝም ብለህ አትተኛ። መላእክት አብረውህ እያዩ ነውና መላእክት አብረውን ባይኖሩ እኮ ሰይጣን የራሳችን ቤት ይዞ ይችላል። ቅዱሳን መላእክት ለዚህ የተፈጠሩ ናቸው። እርዳታ ይብሉ ነው። ግን አንድ ነገር እንድታውቁ በደንብ እንድታውቁ የሚያስፈልገው መናፍቃኑ አንድ ሐሳብ ይናገራሉ። እዚህ ላይ እንድታስተውሉ ያስፈልጋል። እግዚአብሔር በመላእክት ይጠብቀናል፣ መላእክትን እንዲረዱን ያደርጋል፣ እርዱ ብሎ ይልክልናል ስንል በግድ ግን አይደለም። መላክ ግዴታቸው ስለሆነ ግን አይደለም። መዝሙር 33 ላይ ምን ይላል? እንዲህ ይላል ይታየን መልአከ እግዚአብሔር አውዶም ለለበቱ ወያድኑ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይፈቅር ይሰፍራል ያድናቸዋል ይላል። ጥቅሱን ታውቁታላችሁ። መላእክት ይረዱናል። አሁን ለመናፍቃን የሚረዷቸው አዎ መላእክት ይጠብቃሉ፣ ይረዳሉ። የሚጠብቁት ግን እኛ ስለጸለይን ገብርኤል ሲሆን የገብርኤል በዓል ስላከበረ፣ ሚካኤል ሲሆን የሚካኤል በዓል ስላከበረ፣ ስለሰገድ ቤተክርስቲያን ስለሰራላቸው ሳይሆን ዝክር ስለጠጣን ሳይሆን መላክ ግዴታቸው ስለሆነ ይላል አይደለም። ዳዊት ምን ይላል እዚያው ላይ ለእለ ይፈርህዎ ይላል። የእግዚአብሔር መልአክ ለሚፈሩት ያድናል። ለሚፈሩት ለሚሰግዱለት፣ ለሚንቀጠቀጡለት፣ መልኩን ለሚደግሙ፣ ድርሳኑን ለሚደግሙ፣ ማይነቱን ለሚቀሙ፣ ለሚቆሙ፣ በስሙ ዝክር ለሚደግሙ፣ ቤተክርስቲያን ለሚሰሩ፣ መታሰቢያ ለሚያደርጉ፣ ለሚፈሩት ያድናቸዋል። ለማይፈሩት ይቀስፋል። እሳት እህል ያበስሉበት ያበስላል። ተጠንቀቁ። እጅ ነከተቱበት ያጋጥሉ። መላእክት ከፈሯቸው ካገለገሏቸው ያድናሉ፣ ይጠብቃሉ፣ ምስጢር ይገልጣሉ፣ ባይን ያሻግራሉ፣ ውሃ ያፈጣሉ፣ ያጠጣሉ፣ ከመከራ ይገርዳሉ፣ ድካምን አግዘው ብርታት ይሰጣሉ። የዘላለም ሕይወትን ለመውረስ አንድ የጨው ቅመም እነሱ ናቸው። ግን ለማይፈሩት ያቃጥላሉ፣ ለማይፈራቸው ያቃጥላሉ። ስለዚህ የወርቅ መሰላል የተባለ የእግዚአብሔር ረድኤት ነው። በጉርደት የተባሉ መላእክት በዚያ መገኘታቸው በመላእክት ረዳሃሉ ማለት ነው። የቅዱስ ገብርኤል ረዳትነት ከሁላችን ጋር ይሁን። ደስታን በማንገድ ያዘኑትን በማጽናናት የሚረዳ ሁልጊዜ ለመካለቱ ልጅ ሲወልዱ መስራትን በመስጠት
ምስጢርን በመግለጽ የቅዱስ ገብርኤል ሹመት እየነገሯቸው እባብና ዘንዶ ግን በእነዚህ ላይ የተሾመ ቅዱስ ገብርኤል አንደኛ ደስታን በማብሰር በዓለም ደግሞ ትልቁ ከመላእክት ትልቁ ለእሱ ብቻ የተሰጠው ሹመት ለድንግል ማርያም ምስራት ማብሰር ነው። ሌላው አንዱ ሄኖክ በመጽሐፈ ሄኖክ ምዕራፍ 6 እንደገለጸለት የቅዱስ ገብርኤል አንዱ ሹመቱ በእባብ በዘንዶ ላይ የተሾመ ነው። ዘንዶ እንዳይበላ እባብ እንዳይነድ ቢነድፍ እንኳን መርዙ እንዳይገል የሚጠብቅ ቅዱስ ገብርኤል ስም የሚጠብቅ ነው። መብረቅ እንዳያቃጥለን የሚጠብቅ ደግሞ በብርሃናት ላይ የተሾመ ራፋኤል ኡራኤል አንድነት ደግሞ መጋቢ ብርሃናት የሚባሉ ኃይልን በመስጠት ቅዱስ ሚካኤል አለ። በጎ ነገሮችን ሁሉ በማድረግ የቅዱስ ገብርኤል ደግሞ የአርባብ አለቃ ነው። አርባብ የሚባሉት ረበበጋ አረደ ከንግሥት ሲወጣ የቅዱስ ገብርኤል ነገዶች ደግሞ ሰውን ከሚወረወርበት ጦር በመጋረድ በኩል የተሾሙ ዘንዶና እባብ ያለ ጊዜ ነድፎ እንዳይገቡ የተሾሙ ደስታን ለመንገድ የተሾሙ ናቸው። በቅዱስ ገብርኤል ነው የምናገኛቸው ዳራዎች። እነዚህ ሁሉ ምስጢርን ለመተርጎም ሁሉ የተሾመ ነው። ለዳንኤል ምስጢር የተረጎመለት እሱ ነው። ምስጢርን የነገረው እሱ ነው። የተረጎመለትም እሱ ነው። ዳንኤል እንደው ምንድን ያለው ምስጢር ልነግርህ መጥቻለሁ አለ። ትንቢተ ዳንኤል ምዕራፍ 9 ቁጥር 23 ላይ ምስጢር ልነግርህ መጥቻለሁ አለና ደግሞ ምን አለው? እስመ ብእሴ ፍጡር አንተ ሊነግሩ የምትገባ ሰው ነህና። ዳንኤል እኔ ገብርኤል ወደ ዳንኤል ሲመጣ ገብርኤል እየበረረ መጣ ይላል። እየበረረ መጣ የሚለው መላእክት ሰውን ለማዳን ስስት እንዳላቸው ያመለክታል። እንዴት እንደሚታስብ ለእያንዳንዱ ሰው እየበረረ መጣ። መጥቶስ ምን አለ? ምስጢር ልነግርህ መጥቻለሁ። እስመ ብእሴ ፍጡር አንተ ሊነግሩ የምትገባ ሰው ነህና ማለት መላእክት ምስጢር የሚረዱት ሊረዳ የሚገባውና እንዲረዳ ልቡን በር ለከፈተና እርቢ ቢሮን በር ለከፈተ ነው። ሊነግሩ የምትገባ ነህና ብሎ ነገለጸ። ለእኛ ቅዱስ ገብርኤል በዚህ ስራችን የሚመላችን ባለው ስለዚህ ነው። ሌላው የመጨረሻ ነግራችሁ የወርቅ መሰላል የተባለች ድንግል ማርያም ናት። ዙፋን የተባለ ማኅፀኗ ነው። የደከማችሁ ስለሆነ በዙፋን ላይ የተቀመጠው ክርስቶስ ነው። መሰላሊቱ የቆመችባት ድንጋይ ትንቢተ ነቢያት እመቤታችን በነቢያት እናትነቷ ዛሬ ደርሰን እኛ ማርያም አማላጅ ናት ያለው ሳይሆን በትንቢተ ነቢያት እናትነቷ አማላጅነቷ ቅድስናዋ እየተነገረች የመጣች ቅድስት እናት ስሯ ደግሞ ከታች ቁማ አሁን ሰማይ የነካ ያልኳችሁ እመቤታችን ስሯ በምድር ጫፏ በሰማይ የሆነች ናት። በምድርም እኛ ብፅዕት ብለን የምናመሰግናት በሰማይ መላእክት ደግሞ እይትነነያ ቅድስት እናታችን የታች እያሉ ያመሰግኗት። በሰማይም በምድር የምትመሰገን ታይካ በምድር ታይካ በሰማይ የምትባል በሰማይ ከሥጋ መከራ በምድር ከሥጋ መከራ የምትጠብቅ በሰማይ ደግሞ ከነፍስ መከራ የምትጠብቅ የሰማይን የምድር መሰላል የሆነ እሷ መበመሰላል የታች ወደ ላይ ይመጣበት ሥጋ አምላክ የሆነባት ሰው አምላክ የሆነባት ከላይ ወደ ታች እንዲወረድበት አምላክ ሰው የሆነባት እኛ ደግሞ ወደ መላእክት ወደ እኛ ለመምጣታቸው መሀል ላይ መሰላል ሆነ ያስታረቀችን እመቤታችን ሰውና መላእክት የተዛመዱት ድንግል ማርያም አምላክን በመውለዷ እኛ ወደ እግዚአብሔር ወደ ሰው እንዲመጣ መሰላል ድንግል ማርያም ናት። ወርቅ የተባለ ወርቅ ንጹሕ እንደሆነ እሷን ንጽሕት መሆኗን ለማመልከት ነው። መላእክት በመሰላሊቱ ላይ ይወርዱ ነበር ማለት እመቤታችን ጌታን ስትጸንስ ዓለማቸው ክርስቶስ የመላእክት ሀገራቸው ስለሆነና ዓለማቸው ክርስቶስ በድንግል ማርያም ማኅፀን ስለተወሰነ በዚያ መጥተው ቅዱስ ስለማመስገናቸውና መላእክትም ለእኛ ቅዱስ ገብርኤልና እኛ ዛሬ ገብርኤል አባታችን ገብርኤል አማላጃችን ሚካኤል አማላጃችን ብለን ለማመስገን የበቃ ነው ድንግል ማርያም አምላክን በመውለዷ ከመላእክት ጋር የነበረው የጥል ግድግዳ በእሷ ስለፈረሰልን የወርቅ መሰላል ይባላል። እርከኗ ብዙ ነው የተባለ ደግሞ የእመቤታችን እርዳታዋ ብዙ ስለሆነ
ሀብቷ ብዙ ስለሆነ ጸጋዋ ተቆጥሮ ስለማያልቅ የመሰላሊትን እርከኖች በዚች እያል በብዙ እርከኗ ሩቅ ከሆነው ሰማይ እንደሚወጣበት በድንግል ማርያም በብዙ ጸጋዎቿ የሰማይ ሕይወትን እናገኛለን። በብዙ ጸጋዎቿ ስደቷ አንድ እርከን ነው። እንባዋ አንድ እርከን ነው። ረሃቧ አንድ እርከን ነው። ጥማቷ አንድ እርከን ነው። የተሰደበችው ስድብ፣ የተወጋችው ሾህ፣ የደረሰባት ስቃይ፣ የአራዊቱ ድምፅ፣ ሐሩሩ፣ ቁሩ፣ ብቸኝነቱ፣ መከራው፣ ሌላው ደግሞ መከራ የልጇን ሞት ትክ ብላ ማየቷ፣ ትክ ብሎ ልጅ ተሰቅሎ በመስቀል ላይ ማየት ከዚህ በላይ መከራ ያ ሁሉ መከራዋ በሙሉ ለእኛ እርከን ነው። ድንግልናው እርከን ነው። ንጽሕናው እርከን ነው። ቅድስናው እርከን ነው። በጠቅላላ የማይቆጠሩ ጸጋዎቿ እርከን ይባላል። እነዚህ እርከኖች የሰጠን አምላካችን የተመሰገነ ይሁን። በእነዚህ እርከኖች ወደ ሰማይ እንወጣለን። የሰማይ በር እሷ ናት። ሰማዩ ይቺ የሰማይ በር ናት። እግዚአብሔርን ያየሁባት፣ መላእክትን ያየሁባት፣ የወርቅ መሰላል ያየሁባት ይቺ የሰማይ በር ናት። የሰማይ በር የተባለች ድንግል ማርያም ናት። የሰማይ መሰላሊቱም እሷ ናት። በርም እሷ ናት። እግዚአብሔርን ለማየት ያበቃችን ከቅዱስ ገብርኤል ከቅዱስ ሚካኤል መላእክትን 99 ነገደ መላእክት ሰማያውያኑን በምድር የሰበሰበች ምድራውያኑን በሰማይ ወስዳ የሰበሰበች መልካሚቱ የሰማይ በር ድንግል ማርያም ናት። ይቺ የሰማይ ደጅ ናት። የመንግሥተ ሰማያት በር ድንግል ማርያም ናት። ያለ ድንግል ማርያም ማንም ገነት ሊገባ አይችልም። ዓለም ያለ ድንግል ማርያም አማላጅነት አይድንም። የሰማይ ደጅ ይህች ናት። ያቺ በር ካልተከፈተች እግዚአብሔርም ዙፋኑ መሰላሉ መላእክቱም አልታየም፣ እርከኑ አልታየም። ስለዚህ በር ካልተከፈተ ማየት አይቻልም። ድንግል ማርያምን እናቴ ሳይሉ እግዚአብሔርንም ማየት አይቻልም። መንግሥተ ሰማያትን ማየት አይቻልም። የሰማይ በራችን እመቤታችን፣ የሰማይ በራችን እናታችን እሷ ናት። እንግዲህ ተመልከቱ። ሌላው ደግሞ ወርቅ መሰላል የተባለች ሃይማኖት ናት። የወርቅ መሰላል እስቲ ሃይማኖት ስለመቤት ሃይማኖት ወልቱላችሁ ሃይማኖት ወልቱ ሃይማኖት ወልቱ ሃይማኖት ወርቅ የወርቅ መሰላል ለምን የጠራች ነውር የለባት ኦርቶዶክስ ንጽሕት ሃይማኖታችን የጠራች የነጻች እፍ የሚባል የክደትን ክርዳድ ያልወደቀባት ነው። ለምን የጠራን ለመሆናችን ትምህርታችን የክርስቶስ ነው። ትምህርታችን የሐዋርያት ነው። ትምህርታችን የነቢያት ነው። ትምህርታችን የቅዱሳን መላእክት፣ ትምህርታችን የሊቃውንት ነው። እኛ ተቆርጠን የወጣን አይደለም። ከነቢያት ጋር የተሳሰርንበት ገመድ ያለችን ሃይማኖት፣ ከምድር እስከ ሰማይ የተዘረጋች ሃይማኖት ገመድ ያለችን፣ ከእግዚአብሔርና ከእኛ ጋር የተዘረጋች ገመድ የጠራች ሃይማኖት ስለሆነች ወርቅ መሰላል የተባሉት በሃይማኖት ደግሞ ሲኖሩ መሰላሉ ብቻውን መቆም ወደ ላይ ለመውጣት አያገለግልም። እግር ማንሳት ይገባል የተባሉት መሰላል የተባሉት ጸሎት፣ ትሕትና፣ ትጋት፣ ምጽዋት፣ እነዚህ ሁሉ ጾም፣ ንስሐ መግባት፣ እነዚህ ሁሉ ነገሮች መሰላል ናቸው። ወደ ላይ ወጥቶ ዙሮ ደግሞ መመለስ ማለት ከሰማይ ይሄዳል ሰው እነዚህን እርከን አድርጎ ሃይማኖትን መሰላል አድርጎ ብሉይና ሐዲስ ኪዳንን ቋሚ አድርጎ እነዚህን ደግሞ እርከን አድርጎ ምስጢር ከሰማይ እየቀዳ ያመጣ ልቡናውን ያረሰርሳል። የሰማይ ደጃችን ወንጌል ናት። የሰማይ በር የተባለች ደግሞ ቤተ ክርስቲያን ናት። እችን በር የከፈተልን አምላካችን የተመሰገነ ይሁን። ጌታችንን በመጨረሻ ሐዋርያትን ጥሩ ቀጠሮ ሲሰጣቸው ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ምን ይላል? አማን እብለከ እምይእዜሰ ዘየአብ ይምስክሬ እንዘ ያዕርግ ወይወድቅ መላእክተ ሰማይ ሀበ እጓለ እመሕያው። እውነት እልሃለሁ ናትናኤል ከዛሬ ጀምሮ ከዚህ የሚበልጥ ነገር ታያለህ። መላእክት ወደ ሰው ልጅ ሲወርዱ ማየት ነው አለ። ምን ነው ጌታ ከመወለዱ በፊት መላእክት አይወርዱም ቢሉ በፍጽምና የሚወጡት ይዘው የሚወጡት ጸሎት ያን ጊዜ ገነት የሚያስገባ ጸሎት አይደለም። ዛሬ የሚያሳርጓት ጸሎት ገነት ታገባለች። መላእክት ይወጣሉ ይወርዳሉ። የሚወርዱም እንዲያረጉ ነው። ልመና ሊወስዱ ድህነታችን ይዘውልን ይወጣሉ። ብልጽግናን ይዘውልን ይወርዳሉ። ደዌያችን ይዘው ይወጣሉ። ፈውስ ይዘው ይወርዳሉ።
ድንቁርናችን ወስደው ለዲያሪ ይነግሩልናል። ጥበብን ይዘውልን ይወጣሉ። ድካማችን ወስደው ይዘውልን ይወጣሉ። ብርታትን ይዘው ይወጣሉ። ለሀገር ድህነትን ይዘው ይወርዳሉ። መላእክት ሲወርዱ ብሶትን ጭንቀትን ይዘውልን ይወጣሉ። የእኛን ጭንቀት ተቀብለው ወስደው ያሳርጋሉ። መጽናናትን ይዘውልን ይወርዳሉ። እነሱን የፈጠረልን ይመስገን። የእግዚአብሔር ሁሉ ይባረክ። የቅዱሳን መላእክት በረከትና እርዳታ የእግዚአብሔር ይመስገን። Thank you.